በመንፈሳዊ የተጋድሎና የምንኩስና ታሪክ ውስጥ ለምንኩስና ሕይወትና ለገዳማዊ ኑሮ በር የከፈተ አንድ ደማቅ ታሪክ ይገኛል። ብዙ ለምናውቃቸው ታላላቅ መነኮሳት በሀገራችን ኢትዮጵያ ጨምሮ በብዙ የሀገራችን ክፍሎች የምንኩስና ሕይወት እንዲስፋፋና ገዳማት በየቦታው እንዲከፈቱ ቀዳሚውን በር የከፈተ አንድ ቀዳሚ ገዳማዊ አለ። ታሪኩ የሚጀምረው በግብፅ ሀገር ውስጥ በ251 ዓመተ ምህረት ነበር። በዛም ቦታ የተወለደው ሕፃን የብዙዎችን ሕይወት ወደ መንፈሳዊ መንገድ የሚመራ አዲስ የገዳማዊ የኑሮ ሥርዓትን ያስጀመረ ታላቅ አባት ነበር። ቀጥሎም ወላጆቹን ካጣ በኋላ ምንም እንኳ የባለጸጋ ልጅ ቢሆንም የእናት አባቱ ንብረት ከመንፈሳዊ ሕይወቱና ከእምነቱ አልበለጠበትም ነበር። አንድ ቀንም በቤተ ክርስቲያን ሳለ የማቴዎስ ወንጌል ቃል ፍጹም ልትሆን ብትወድስ ሂድና ያለህን ሽጠህ ለድሆች ስጥ የሚለውን ቃል በጆሮው ውስጥ ሳይሆን በልቡ ሰማው። ከዚህም በኋላ ከቤተ ክርስቲያን ወጥቶ ከወላጆቹ ያገኘውን ሀብት ንብረት ሽጦ ለድሆች ከሰጠ በኋላ ወደማያውቀው በረሃ ገብቷል። ታዲያ በዛ ሰው በሌለበት የፀሐይ ሐሩር በነደደበት በረሃ ውስጥ ይህ መነኩሴ ምን አይነት የተጋድሎ ሕይወትን አሳልፎ ይሆን? እንዴትስ እሱ ያስጀምረው ያ የምንኩስና ሥርዓት እንዴት የሰውን ልጆችና ፈጣሪን የሚያገናኝ መሰላል ሊሆን ቻለ? እነዚህና ሌሎችን ታሪኮች በዛሬው መርሃ ግብራችን ውስጥ እንዳስሳለን። ይህ ታሪክ የምንኩስና ሕይወትን የመሠረተ ሀብትና ንብረት የዚህ ዓለም ውበት ቀልቡን ያልሳበው ዛሬ ድረስ ላሉ ቅዱሳን አባቶች በር የከፈተው የታላቁ ገዳማዊ የአባ እንጦንስ እውነተኛ ታሪክ ነው። በዛሬው ፕሮግራማችን ስለ አባ እንጦንስ ውልደትና እድገት፣ ስላደረጉት አስተዋጽኦ እናም ለወንድሞቻቸው መነኮሳት የሰጡትን ምክር ከእኛ ሕይወት ጋር አቀራጅተን ከበዛው የገድል ታሪካቸው በአጭሩ ብቻ ለበረከት ያክል አቅርበንላችኋል። ታሪኩንም እስከ መጨረሻው ድረስ መከታተልዎን አይርሱ። ይህ የአባ እንጦንስ አጭር ታሪክ ነው። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 24 82 ይደውሉልን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እንጦንዮስ ወይም እንጦንስ ትውልዱ ግብፃዊ ሲሆን ቤተሰቦቹም መልካሞችና ባለጸጎች ነበሩ። እርሱም በሕፃንነት ኑሮ ከቤቱና ከወላጆቹ በስተቀር ምን አላወቀም። እያደገና ዕድሜው እየጨመረ ሲሄድ ትምህርት ቤት አልገባም ነበር። ይህም ከሌሎች ልጆች ጋር ጓደኝነት ባለመፈለጉ ነበር። የእርሱ ፍላጎት በቅዱስ መጽሐፍ ተጠቅሶ እንደሚገኘው እንደ ያዕቆብ በብቸኝነትና በጭምትነት በቤቱ በመቀመጥ ቀላል ሕይወትን መምራት ነበር። በእርግጥ ከወላጆቹ ጋር ቤተ ክርስቲያን እየሄደ ያስቀድስ ነበር። በዚህም ከአንድ ልጅ ወይም ከአንድ ወጣት የሚታይ የመሰልቸትና የጥላቻ መንፈስ በጭራሽ አይታይበትም ነበር። ለወላጆቹም በመታዘዝ የሚሰጡትን ትምህርቶችና የሚያነቡትን ቅዱሳን መጻሕፍት በጥሞና ይከታተል ነበር። ከነዚህም የሚቀስመውን ጥቅም በልቡ በማስተዋል ኖረ። በሌላ በኩል በልጅነት ወራት ምንም እንኳ ያለ አንዳች ችግር ቢኖርም ወላጆቹን ለቅንጦትና ለድሎት ለምግብ ሲል አያስጨንቃቸውም ነበር። በዚህ ዓለም ንዋይ ሁሉ አይደሰትም ነበር። በፊቱ የሚቀርብለት ብቻ ይረካ ነበር እንጂ ተጨማሪ ግን አይጠይቅም ነበር።
ከዚህም በኋላ ወላጆቹ በሞት በተለዩ ጊዜ እንጦንዮስ ገና ልጅ ከነበረች አንዲቱ እህቱ ጋር ብቸኛ ሆነ። በዚህ ወቅት ዕድሜው 18ና 20 ዓመት ገደማ ነበር። ቤቱንና እህቱንም ይጠብቅ ጀመር። ቤተሰቦቹን ካጣ ከ6 ወር በኋላ እንደ ልማዱ ወደ ቤተ ክርስቲያን ሲሄድ በመንገድ በሕሊናው ያስብ ጀመር። ሐዋርያት ሁሉን ትተው ጌታን ተከተሉት። በግብረ ሐዋርያት ሕዝቡ ያላቸው ሁሉ ሽጠው ለድሆች ይከፋፈል ዘንድ፣ በሐዋርያት እግር ስር ስለመኖራቸው፣ ስለ ምንኩስና ሕይወት፣ ስለ ዮሐንስ መጥምቅ፣ ስለ ነቢይ ኤልያስ፣ እነዚህ ሁሉ ሐሳቦች በሕሊናው እያወጣና እያወረደ ወደ ቤተ ክርስቲያን ገባ። በዚያም ወቅት ወንጌል ይነበብ ነበር። ሲያደምጥም ጌታ በሀብታም ሰው የተናገረውን የሚጠቅሰው ምዕራፍ ተነበበ። ቃሉም እንዲህ ይል ነበር፣ ልትጸድቅ ብትወድስ ሂደህ ያለህን ሁሉ ሽጠህ ለድሆች ስጥ፣ መጥተህም ተከተለኝ፣ በሰማያት መዝገብ ታከማቻለህ። እግዚአብሔር ቀድሞ ስለ ቅዱሳን እንዲያስብ ስላደረገውና እዚህም የተነበበውን በቀጥታ ለእርሱ እንደተናገረ ስለተሰማው እንጦንዮስ በቀጥታ ከቤተ ክርስቲያኑ በመውጣት ከዘመዶቹ የወረሰውን 300 ሄክታር ወደ 12 ጋሻ መሬት ለድሆች አከፋፈለ። መሬቱ ለምና ለዓይን ያማረ ነበር። ይሁን እንጂ ለእርሱም ሆነ ለእህቱ እንቅፋት እንዲሆንባቸው አልፈለገም። የተረፈውን ሁሉ ተንቀሳቃሽ ሀብቱን ሸጠ። አብዛኛውንም ለድሆች ሰጥቶ ጥቂቱን ለእህቱ አስቀመጠው። እንጦንዮስ በሌላ ቀን እንደገና ወደ ቤተ ክርስቲያን ገብቶ ሳለ ጌታ በወንጌል የተናገረውን ሲነበብ አደመጠ። ለነገ አትጨነቁ ይል ነበር ጥቅሱ። ይህንን ሰምቶ ሳይዘገይ ወደ ቤቱ በመመለስ የተረፈውን ሁሉ ለድሆች አከፋፈል ጀመር። እህቱን ግን የታወቁና የታመኑ ወደሆኑ ደናግላን ማኅበር ወሰዳት። በዚያም ታድግ ዘንድ ለደናግል ትቷት ተመለሰ። ከዚያ በኋላ ብቻውን በመሆን ንቁ ሆኖ ራሱን በመካድ በመኖሪያ ቤቱ አጠገብ ጊዜውን ለብሕትውና ሕይወት ሰጠው። እንጦንዮስ ራሱን ዝቅ በማድረግና በነፍስ ትሕትና የጸና ነበር። ምንም እንኳን ታላቅና ዝነኛ ቢሆንም የቤተ ክርስቲያን ካህንና መጻሕፍት ከእርሱ ይልቅ እንዲከብሩ ይሻ ነበር። በጳጳሳትና በካህናት ፊት ራሱን ዝቅ አድርጎ እጅ ሲነሳ አያፍርም ነበር። ዲያቆን ወደ እርሱ በመጣ ጊዜ ጠቃሚ ነጥብም ካገኘም ላገኘው ዕውቀት ሳያመሰግን አያልፍም። በገጽታውም ሊገለጽ የማይቻልና ታላቅ የሆነ ብሩህ ገጽ ይነበብበታል። በመነኮሳት ጉባኤ ተቀምጦ ሳለ ቀድሞ የማይተዋወቀው ሰው ሊነጋገረው በፈለገ ጊዜ ማንም ሳያመለክተው በዓይኖቹ እንደተሳበ ሁሉ ሌሎቹን አልፎ በቀጥታ ወደ እንጦንዮስ ይሄዳል። ከሌሎቹም ልዩ አድርጎ የሚያሳውቀው ቁሞናውና ምስሉ ሳይሆን የረጋ ባህሪው፣ የነፍሱ ንጽሕና ነበር። ነፍሱ የማትናወጽ በመሆኗ አፉ ገጽታው የረጋ ነበር። በእንደዚህ ያለ ሕይወት ሳለም ዓለምን ንቆ ገንዘብ ስለመውደድ ከመነኮሰ በኋላ ለድሆች ካከፋፈለ በኋላ ለራሱ ጥቂት ያስቀረ አንድ ወንድም ወደ ባህታዊ ወደ እንጦንዮስ መጣ። እንጦንዮስም ይህን ካወቀ በኋላ እንዲህ አለው፣ መነኩሴ ለመሆን ከፈለግ ወደ መንደር ሂድና ጥቂት ሥጋ ገዝተህ ራቁትህን በሰውነት ላይ ተሸክመህ ተመልሰህ ወደ እኔና አለው። ያም ወንድም ይህን ባደረገ ጊዜ ወፎችና ውሾች በሰውነቱ እያንዣበቡ ይታገሉት ጀመር። በደረሰም ጊዜ እንጦንዮስ እንዳዘዘው ማድረጉን ጠየቀው። እርሱም የቀሰለው ሰውነቱን ባሳየው ጊዜ እንጦንዮስ እንዲህ አለው፣ ዓለምን ከናቁ በኋላ ገንዘብ የሚመኙትም እንደዚሁ በአጋንንት ይገደላሉ ሲል ታላቅ ትምህርትን አስተማረው። አባ እንጦንዮስ በእንደዚህ ያለ ሕይወት ሳሉም ሰይጣን እኒህን አባት ከበዓታቸው እየመጣ በብዙ ጾር ይፈትናቸው ነበር። አብዝተውም ወደ አምላካቸው ይጸልዩ ነበር። በአእምሮአቸው ውስጥም ብዙ የጾር ፈተናዎች ይመላለሱበት ነበርና አምላካቸውን እንዲህ በማለት ጠየቁ፣ እግዚአብሔር አምላኬ ሆይ አንተን ብቻ አመልካለሁ፣ መዳንንም እሻለሁ። ስለዚህ ወደዚህ በረሃ አንተን ፈልጌ መጣሁ። ነገር ግን እነዚህ የኃጢአት ምኞት ወይም ክፉ ሐሳቦች ሊተውኝ አልቻሉም። ስለዚህ ካንተ የሚለያዩኝ ናቸውና እባክህ ምን እንደማደርግ መንገዱን አሳየኝ። ምን ባደርግ ነው ይህ ጾር ሊተወኝ የሚችለው? በማለት ለአምላካቸው ጸሎታቸውን አቀረቡ።
ከተወሰነ ጊዜ በኋላ አባ እንጦንስ ከበዓቱ ሲወጣ አንድ ሰው ሥራ እየሠራ አየ። ያም ሰው ሥራውን ከጨረሰ በኋላ ሲጸልይ ይመለከተዋል። ደግሞም ጸሎቱን ከጨረሰ በኋላ ተመልሶ ሌላ ሥራ ሲሠራ ያየዋል። አሁንም ሥራውን እንደጨረሰ ደግሞ ጸሎት እየጸለየ አምላኩን ያመሰግናል። ከዚህም በኋላ አባ እንጦንስ ለካ ያ ሰው ለአባ እንጦንስ ሥርዓተ ምንኩስናን ለማስተማር የተላከ አንድ መልአክ ነበርና እኔ እንዳሳየሁህ ብታደርግ ትድናለህ ብሎ ሲናገር አባ እንጦንስ ሰማው። ይህን እንደሰማ አባ እንጦንስ ደስታው ወሰን አልነበረውም። ከዚያም በኋላ አባ እንጦንስ መልአኩ እንዳስተማራቸውና እንደነገራቸው አደረጉ። በምግባር ብዙ ሥራዎችንም ሠሩ። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስ እና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 2482 ይደውሉልን። ከዚህም በኋላ ልምላሜ እስከሌለበት ገዳመ አጥፊ ከሚባል በረሃ ገብቶ ተጋድሎን ቀጥሏል። በዛም ቦታ ሰይጣን እንደ አንበሳ ባሉ ታላላቅ አውሬዎች አምሳል እየመጣ ሲፈትነው ኖሯል። ጌታም ሥልጣን ሰጥቶት ከሰይጣናት ሁሉ ፈተና አረፈ። ምግቡን በዓመት 2 ጊዜ አብስሎ በፀሐይ ያደርቀዋል። ወደ በዓቱ ማንንም አያስገባም ነበር። በዚህ ሁኔታ 20 ዓመታትን ተቀመጠ። ከዚህ በኋላም በክርስቲያኖች ላይ ስደት በደረሰ ጊዜ በደመና እየተዘዋወረ አስተምሯል። ስለ ኢየሱስ ክርስቶስም መስክሯል። ነገር ግን በጌታ ፍቃድ የስደት ዘመን አለፈና ወደ በዓቱ ተመለሰ። በሌላ ጊዜ በአካባቢው ያለው መነኮሳት ወንድሞቻቸው ስለ አንድ መነኩሴ እያመሰገኑ እያወደሱ ነገሯቸው። አባ እንጦንስም ያ የተመሰገነና እንደዚህ የተወራለት መነኩሴ ወደ እሳቸው በመጣ ጊዜ ቢሰድቡት ምን ያህል እንደሚታገዝ ሊፈትኑት ስለወደዱ ያን መነኩሴ በክፉ ቃል ተናገሯቸው። ያን መነኩሴ በጣም አብዝቶ ተቀየማቸው። በዚህም ጊዜ አባ እንጦንስ አንተ ከውጭ በልዩ ልዩ ጌጥ የተዋበ ውስጡን ግን ሌቦች የዘረፉት መንደር ትመስላለህ አለው። ይህም ማለት ቂም ኃጢአት ነውና ከኃጢአት መቆጠብ እንዳለበት ሲያስተምሩት ነበር። አባ እንጦንስ በምንኩስና ዘመኑ ይተኛ የነበረው ደረቅ ምድር ላይ ነበር። አንዳንድ ጊዜ ሳር ጎዝጉዞ የተኛ ነበር። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፍ የሚተኛበት ሰዓት እጅግ ጥቂት ነበር። እግሩንም ሆነ ሰውነቱን ፈጽሞ አይታጠብም ነበር። ይህም የምነና ሥርዓት መሆኑን ያምናል። ቅዱስ አባ እንጦንስ ከ2 ጊዜ በስተቀር ከበዓቱ ወጥቶ ሕዝብ ወደ ተሰበሰበበት ከተማ ሂዶ አያውቅም። አንድ ጊዜ አባ እንጦንስ እንዲህ ብለው ነበር። ሰይጣን የቀመራቸውንና ያዘጋጃቸውን ወጥመዶች ሁሉ ተመለከቱና ከዚህ ሁሉ ወጥመድ በምን አመልጣለሁ ብዬ ራሴን ጠየቅኩት። አንድ ድምፅም በትሑት ስብና ነው ሲል መለሰልኝ። በሕይወቱ መጨረሻ ላይ እንጦንስ ሊጎበኙት የሚመጡትን ሁሉ መቀበል አቆመ። በጣም ስለሸመገለ 2 ወጣት መናንያን ብቻ በአቅራቢያው እንዲቀመጡ ፈቀደላቸው። የመሞቻ ጊዜው መቃረቡን በተረዳም ጊዜ መሬት ውስጥ እንዲቀብሩትና የቀብሩንም ሥነ ሥርዓት በሚስጥር እንዲያደርጉ ታዘዛቸው። በዚህም ሁኔታ ቅዱስ እንጦንስ በ105 ዓመቱ በጥር 22 በ356 ዓመተ ምህረት በሰላም አረፈ። ከዚህም በተጨማሪ አባ እንጦንስ በሕይወት ዘመን ትምህርቶቹና በሚሰጣቸው ምክሮቹ ይታወቅ ነበር። በአንድ ወቅት አባ ጳምጳው የተባለው አባት አባ እንጦንስን ምን ባደርግ መልካም ነው ብሎ ጠየቀው። በሠራኸው የጽድቅ ሥራ አትተማመን፣ ስላለፈው አትጨነቅ፣ አንደበትህንና ሆድህን ተቆጣጠር ብሎ መልሶለታል። በተጨማሪም አባ እንጦንስ እንዲህ ነበር። ዘወትር በዓይንህ ፊት ፈሪሃ እግዚአብሔር ይኑር፣ ሕይወትና ሞትን የሚሰጠውን ፈጣሪን አመስግነው።
ዓለምና በዓለም ያለውን ሁሉ ጥላው፣ ከሥጋ የሚመጣውን ደስታና ሰላምም አትሻ። ለዚህኛው ለዓለም ኑሮ ሙትና ለእግዚአብሔር ግን ሕያው ሁን። ለእግዚአብሔር ቃል የገባኸውን አትርሳ፣ ያም በፍርድ ቀን ከአንተ ጋር ይፈልግብሃልና። በሌላኛው ቀን ደግሞ አባ እንጦንስ እንዲህ ሲል ተናግሯል። የጋለ ብረት ለመቀጥቀጥ የሚነሳ ሰው አስቀድሞ በብረቱ ምን ለመስራት እንዳሰበ መወሰን አለበት፤ መጥረቢያ፣ ሰይፍ ወይስ ማጭድ? ልክ እንደዚህ አንጥረኛ እኛም በምን አይነት የሕይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችንን ማዘጋጀት አለብን። ልክ እንደዚህ አንጥረኛ እኛም በምን አይነት የሕይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችንን ማዘጋጀት አለብን። አባ እንጦንስ በእንደዚህ ያለ ምክሮቹ በአስተማሪ የሕይወት ታሪኩም ይታወቅ ነበር። አባ እንጦንስ እንዳሉት በጸሎት መትጋትን፣ መልካም ሥራ መሥራት መልካም ነውና ቅዱሳን አባቶቻችን በሕይወታቸው ብዙ አስተምረውናልና እኛስ ሕይወታችንን ለማነጽና እግዚአብሔር ጋር ለመኖር ምን ያህል ዝግጆች ነን? አባ እንጦንስ ፈተና ሲገጥመን ምን ማድረግ እንዳለብን አስተምረውናልና ስለዚህ እኛ በሕይወታችን ፈተና ሲገጥመን ምን ማድረግ አለብን ብለን ራሳችንን ልንጠይቅ ይገባል። የአባታችን የአባ እንጦንስ በረከታቸውና አማላጅነታቸው አይለየን። በመልካም ምግባር ታንጸን አምላካችንን እንድናመሰግን አምላከ አባ እንጦንስ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።